ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 12 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን እንዲሁም ደግሞ የ24 ሰዓት ሪፖርቶች ይዤ መጥቻለሁ። መረጃና ሪፖርቶች እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከተለያዩ አካባቢዎች ያሰባሰብኳቸው የግንባር መረጃዎች አሉ። እነዚህን የምሰሙ ይሆናል። በተለያዩ አካባቢዎች አፍላ ውጊያዎች የተደረጉ መሆናቸውን የሚገልጹ መረጃዎችን ጨምሮ የተለያዩ አገር አቀፍ መረጃዎችን በብዛት አካትቻለሁ። እነዚህ መረጃዎች የተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። ከዛ ባሻገር በማህበራዊ ሚዲያ ገጾችም እንደዚሁ ልታጋሩ ትችላላችሁ፣ መልእክት በመላላኪያ ዘዴዎቹ ማለት ነው። ይህንን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ አመሰግናለሁ። በርካቶቻችሁ በርካታ መረጃዎችን፣ ሐሳቦችን፣ አስተያየቶችን እያደረሳችሁ ነው። አሁንም ተሳትፏችሁ በዚሁ ይቀጥል። በሌላ ሰዓት እንደ አስተያየትና ሐሳቦቻችሁን ሰብሰብ አድርጌ ይዤ የምቀርብ ይሆናል። ብዙዎቻችሁ በተለይ ከሐኪሞች አንጻር እንደዚሁ በተለያዩ ቦታዎች ያሉ መምህራን ጥያቄዎችን በተመለከተ ያልተመለሱ የመብት ጥያቄዎችን፣ አቤቱታዎችን፣ ቅሬታዎችን አቅርባቸዋል። በእጅጉን የማመሰግነው እንግዲህ መብትና ጥቅሞችን ለማስከበር ያው እንግዲህ በአንድ ላይ በመተባበር ጥያቄዎችን ማቅረብ ያስፈልጋል። የተናጠል ጥያቄ ማቅረብ ወይም ደግሞ አቤቱታን ማቅረብ የተለመደ ነው። ለሚመለከተው አካል ምላሽ ላይሰጠው ይችላል። ስለዚህ ተጽዕኖ በሚያሳርፍ መንገድ መብትና ጥቅሞችን ለማስከበር ተደራጅቶ መጠየቅና መንቀሳቀስ ነው የሚያስፈልገው። ከአሁን በፊት ከአፋር ክልል በተደጋጋሚ መልእክቶችን ያደርሳችኛል መምህራን እና ሌሎች መንግስት ሰራተኞች ከጥቅምት ጀምሮ ደሞዝ አልተከፈለንም፣ ጭማሪ በአገር አቀፍ ደረጃ የተፈቀደው በአፋር ክልል ተፈጻሚ አልሆነም በሚል ይህንን ጥያቄ ስንጠይቅ በክልሉ ባለስልጣናትና የጸጥታ ሰዎች እናንተ ጽንፈኛ ናችሁ በሚል እያዋከቡን ነበር። ሰሞኑን የሐኪሞቹን ጥያቄ ተከትሎ በዚህ በኩል ጭላንጭሎች አሉ፣ ግን በቂ አይደለም የሚለውን ሀሳብ ጨምሮ የተለያዩ አስተያየቶችን አድርሳችሁኛል። ጥቆማዎችን፣ ቅሬታዎቻችሁን ወደፊት የማስተናግድ ይሆናል። አሁንም ያሏችሁን ቅሬታና ጥቆማዎች ላኩልኝ። ወደ መረጃዎቹ ከመሄደ በፊት አንድ ዋና ዋና ነጥቦች የተነሱበት በተለይ ስለ አማራ ፋኖና የህልውና ትግል በተመለከተ የተነሱበትን ነጥብ ወደ እናንተ ማድረስ ልጀምር። ታሪካዊ ክህደትና ታሪካዊ ውርደት ለአማራ ህዝብ አይመጥነውም በሚል የቀረበ አጭር ጽሁፍ ላይ ዋና ዋና ነጥቦችን ወደ እናንተ አደርሳለሁ። ሁሉም ሰው ሊወስዳቸው የሚችሉ መሰረታዊ ሀሳብ ስለሆኑ ታሪካዊ ክህደትና ታሪካዊ ውርደት ለአማራ ህዝብ አይመጥንም። እኔም አማራ ፋኖ ነኝ ሲል ይገርመኝ ነበረ። ብዙ የፖለቲካ ነጋዴ ባለበት ሀገር አስመሳይነት ብዙ ጥቅም አለው፣ መኖሪያ ነው። በአማራ ደም መነገድ የተለመደ ሆኗል። የአማራውን እውነተኛ ወዳጅ ከጠላት መለየት አስቸጋሪ ሆኗል። ወደፊት ይጠራ ይሆናል። በፋኖ ውስጥ የእርስ በርስ ግድያዎች በውስጥ በተሰገሰጉ አስመሳዮች ነው ይሄ እየሆነ ያለው። ይሄ ባይሆን ኑሮ የእርስ በርስ ግድያና እንዲሁ ደግሞ ትርምስ እልቂት አይከሰትም ነበረ። ክህደት ያመኛል፣ ክህደት ያመኛል፣ ክህደትን እጸየፋለሁ፣ ክህደትን በእጅጉ ነው የምጸየፈው በሚል እንደዚሁ ሀሳባቸውን የሚቀጥሉት በትግል ገብተው የሚያሴሩ ድርጅት አፍርሰው ሌላ ድርጅት የሚተኩ በገንዘብ ደጋፊ የሚገዙ ከጠላት ጋር አብረው የሚዶልቱ ግለሰቦችና መሪዎች ከፋኖ ትግል ካልተወገዱ በስተቀር ትግሉ ይመክናል የሚል ስጋት አለኝ ብለዋል። የአማራ ልሂቅ ምሁራን፣ ጋዜጠኞች፣ አክቲቪስቶች ትግሉን ባለድርሻ ከፍለውታል፣ እንዳይተማመን አድርገውታል። ድርጅት በድርጅት እየተኩ ቀን ከሌት ተስፋ እንድንቆርጥ በየቀኑ ይህንን ያደርጋሉ። በተደጋጋሚ እንዳሳሰብኩት በአማራ ሕዝብ ላይ በተደጋጋሚ በተከታታይ የሚካሄዱ ጦርነቶች ዋና ዓላማቸው የአማራውን ሕዝብ በሁሉም ዘርፍ እንዲመክን ማድረግ ነው፣ እንዳያንሰራራ ማድረግ ነው። ለዚህ ደግሞ ጦርና ድሮን ጀት የሚገዛና በጀት የሚመድብ ኃይል አለ። በፋኖ ውስጥም ቢሊየን ብር ፈሰስ አድርጎ ሰርጎ ገብቶ በገንዘብ ደልሎ ወንድሙን በወንድሙ እንዲገደል ማድረግ እና በዚህ የተለመደ ተግባር በጎንደር ብቻ ከ100 በላይ ተተኪ የማይገኝላቸው ወገኖችን አጥተናል። ፋኖ ከፍ ያለው ደሴን አሁን ማን ይተካዋል? ችግር ለመፍታት እንዴት አልተቻለም? አሁንም ጊዜው አልረፈደም። አሁንም እድል እንዳያመልጥ በዲሲፕሊን የሚመራ ድርጅት፣ የፖለቲካ ፍኖተ ካርታ ያለውና በባለሙያዎች የሚመራ ድርጅት ያስፈልጋል። በተለይ በጎንደር ቀጠና ያለው ፋኖ ከብዙ ምክንያቶች አንጻር በአስቸኳይ አንድ መሆንና አንድ ለማድረግ ጊዜው አሁን ነው። ድጋፍም ሀሳብም የሚያስፈልግበት ጊዜ ነው ብለው ይቀጥላሉ። በሌላው በኩል ደግሞ በአማራ ፋኖ ኃይል በኩል 10 መሰረታዊ ነጥቦች በአማራ ፋኖ ብሔራዊ ኃይል በኩል
10 መሰረታዊ ነጥቦች መነሳታቸው እንደዚሁ የሚያስመሰግን ነው በሚል የሚከተሉትን አጫጭር ነጥቦች አንስተዋል። ለአንድነት ተምሳሌት የሚሆን አደረጃጀት መጀመሩ፣ ዲያስፖራው አንድ እንዲሆን ጥሪ መቅረቡ፣ የጋራ አመራር ለመስጠት አስቻይ ሁኔታ መፍጠር መጀመሩ፣ በኢትዮጵያ ግዛታዊና ሉዓላዊነት አንድነት ላይ ወጥ አቋም መወሰዱ፣ አርበኛ አባቶች ሸንጎ በመሰየም እንደዚሁ ተሳታፊ እንዲሆኑ ማድረጉ፣ አማራ ካልሆኑ ኃይሎች ጋር ግንኙነት ለመመስረት የተደረገው ጥሪ፣ በወልቃይት ጠለምት ራያ ላይ የተወሰደው አቋም እንዲሁም ደግሞ የእርስ በርስ ፍትጊያዎችን ለማስቆም በጅምር የተወሰደው ሐሳብ፣ ተወካዮች ከአራቱም አካባቢዎች የአማራ ግዛቶች ያካተተ የጋራ አመራር ቡድን ይፋ መደረጉ እንደዚህ በአዎንታዊ የሚወሰዱ ናቸው በሚል እንግዲህ ጽሑፍ ያደረሱን ዶክተር አክሎግ ቢራራ ናቸው። ዶክተር አክሎግ ቢራራ ይህንን ጽሑፍ ቦርካና ላይ እንደዚሁ ግንቦት 11 2017 ዓ.ም አሳትመውታል። ያው በርካታ ሀሳቦችን አንስተዋል። እንግዲህ ትግሉን በተመለከተ በየቀኑ ከሚመጡ አስተያየቶች ብዙ የተለዩም ባይሆኑ ግን በአዎንታዊነት አሁንም በፍኖተ ካርታ በፖለቲካ ዲሲፕሊን የሚመራ ትግል ያስፈልጋል። በዚህ ውስጥ እንግዲህ አሉታዊ ሚና እየተጫወቱ ያሉ በገንዘብ ታጋይ የሚገዙ የሚያሴሩ ወንድም በወንድሙ ላይ እንዲገዳደል የሚያደርጉትን ጨምሮ በርካታ ወቀሳዎችንም አቅርበዋል። በተለይ ይሄ ጉዳይ ሸዋና ጎንደር በአስቸኳይ መቆም እንዳለበትም እንደዚሁ ጥሪ አቅርበዋል። ወደ አፋር አካባቢ ያለውን መረጃ ላስከትል። አፋር ከጥቅምት ጀምሮ የተፈቀደው የደሞዝ ጭማሪ አልተፈቀደም በሚል እንደዚሁ ቅድም ካሳየቱ ባሻገር ይሄ ጉዳይ በሚዲያ ከተጋለጠ በኋላ በትላንትናው ዕለት ይከፈላል የሚል ጭምጭምታ ነበረ። ግን ክፍያውን በተመለከተ ሌላ እቅድ እንዳላቸው ሰምተናል። የክፍያው ከመጋቢት ጀምሮ ይከፈላል። ሌላው የ5 ወራት የኋላ ክፍያ ደግሞ በሚቀጥለው የበጀት ዓመት ይከፈላል ነው የተባለው። ይሄ ባለፈው በኢትዮ ፎከስም የተዘገበና የጠየቁ መምህራን ጽንፈኛ መባላቸው እንደዚሁ ድምፅ ስለሆንከ እናመሰግናለን በሚል ሀሳባቸውን አቅርበዋል። አሁንም እንዲከፍሉንና ደሞዛችን እንዲለቀቅልን እንፈልጋለን። በሌላ በጀት ዓመት ይከፈላል የተባለው ሆን ተብሎ ለማምለጥ የተደረገ ሙከራ ነው ብለዋል። የሐኪሞችን እንቅስቃሴ በተመለከተ እንግዲህ ዛሬም የሐኪሞቹ የመብት ጥያቄና የስራ ማቆም አድማው ቀጥሏል። ትላንትና የተወሰኑ በመንግስት ግፊት ስራ ላይ ናቸው የተባሉ ሆስፒታሎች ዛሬ ስራ ማቆም አድማ ተቀላቅለዋል። ስርዓቱ ቀጥሏል። ቢቢሲ ላይ ፎከስ ኦን አፍሪካ ላይ ስለ ሐኪሞች መብትና ጥቅም ማብራሪያ የሰጠችው ሐኪም ዶክተር ማህሌት ጉሽን ጨምሮ ሌሎች ሐኪሞች ስለመታሰራቸው ነው መረጃዎች የሚጠቁሙት። በትላንቱ ሙሉ የስራ ማቆም አድማ የጤና ጥበቃ ሚኒስቴር ድንጋጤ ውስጥ ስለመግባቱ እንደዚሁ ጤና ጥበቃ ሚኒስቴር አካባቢ ያሉ የመረጃ ምንጮች ገልጸዋል። በአዲስ አበባ ከጤና ጣቢያ ወደ ሆስፒታል ተወስደው የተወሰዱ ባለሙያዎች ስራ ጀምረዋል በሚል የመንግስት ሚዲያዎች ይህንን ሽፋን እንዲሰጡና የዘገባ ሽፋንና የቀረጻ አገልግሎት እንዲያደርጉ በ8 ሆስፒታሎች የመንግስት ሚዲያዎች ስምሪት ወስደው ነበር ተብሏል። የጤና ጥበቃ ሚኒስትሯም እንደዚሁ በብሔራዊ ሚዲያ በመቅረብ ማብራሪያ ሰጥተዋል። ሆስፒታሎቹ ያለመስተጓጎል ስራ ቀጥለዋል የሚል ነው። እንግዲህ መሬት ላይ ያለውን ብዙ ሰው የሚያውቀው ነው። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንትን ጨምሮ ደግሞ 22 ሐኪሞች ከስር ተለቀዋል። ከሐኪሞቹ የስራ ማቆም አድማ ጋር በተያያዘ መርሃ ግብር እየቀጠለ ነው። በተያዘለት የጊዜ ስሌትም እየሄደ ነው። ውጤት እያመጣንበት ነው ብለዋል ሐኪሞቹ። በስር ላይ የሚገኙ ሐኪሞች በአስቸኳይ እንዲፈቱና ያለ ቅድመ ሁኔታ እንዲለቀቁ አሁንም ሐኪሞቹ እየጠየቁ ነው የሚገኙት። በክልል ደረጃ የተቋቋሙ የጤና ማህበራትም እንደዚሁ በአገር አቀፍ ደረጃ ለተጠራው የጤና ባለሙያዎች የጥቅማ ጥቅም ጥያቄና የደሞዝ ጥያቄ እንዲሁም ደግሞ ሌሎች መሰረታዊ ጥያቄዎችን በተመለከተ አጋር እንደሚሆኑ እየገለጹ ነው። የኦሮሚያ ጤና ባለሙያዎች ማህበር በኢትዮጵያ ደረጃ የሐኪሞች የመብት ጥያቄን እንደሚደግፍ ገልጿል። ገለልተኛ ካልሆኑ የጤና ማህበራት ጋር መንግስት የሚያደርገው ውይይት፣ ድርድር ማድበስበስ ነው ጥያቄውን። ስለዚህ የታሰሩትን በአስቸኳይ እንዲፈታ ሀቀኛ ድርድር ቡድን እንዲያቋቁም ጠይቀዋል። የአማራ ክልል ጤና ባለሙያዎች ማህበር ደግሞ እንደዚሁ እስር ላይ ነው የሚገኘው። ፕሬዝዳንቱ የኦሮሚያ ጤና ባለሙያዎች ይህንን ብሏል። የኢትዮጵያ ጤና ባለሙያዎች ማህበር እንግዲህ ይህንን የተለያዩ ፕሮግራሞችን በየጊዜው ይፋ አድርጋለሁ። በዚህ መሰረት ሐኪሞቹ መረጃዎችን በመለዋወጥ ተቃውሞዎቹን፣ መብት ጥያቄዎቹን፣ የስራ ማቆም አድማዎቹን በተያዘላቸው ጊዜ መርሃ ግብር እንዲያከናውኑ ጥሪ ማቅረቡ ያው በትላንትናው ዕለት መዘገቡ ይታወቃል። ወደ ሌሎች መረጃዎች ሲሄድ ከሐኪሞች መረጃዎች ባሻገር ወደ ትግራይ የሚወስድን መረጃዎች ነው የማስከትለው። ወደ ትግራይ ከመሄዳችን በፊት ሰሜን ወሎ አለማጣ አካባቢ እንግዲህ የህወሓትም ይገባኛል የሚያነሳበት አካባቢ ነው። እዚህ አካባቢ ያሉ መረጃዎች እንዳድርስ አለማጣ ከተማ ትላንትና ምሽት ከፍተኛ ተኩስ ነበረ። በተለይ 07 ቀበሌ ተብሎ የሚጠራውና የሙስሊም መካነ መቃብር አካባቢ ከፍተኛ ተኩስ ይሰማ ነበር።
ተኩሱን ተከትሎ መከላከያ ወደ አካባቢው አምርቶ እንደነበር የመረጃ ምንጮቹ ገልጸዋል። ይህንን ተኩስ በተመለከተ የውስጥ አዋቂ የመረጃ ምንጮች ይህንን ያደረጉት በአካባቢው የራያ ሌላ ማንነት ጥያቄ አለው ብለው የሚንቀሳቀሱ ታጣቂዎች ተጽዕኖ እንዳላቸው ለማሳየት ነው ይህንን ያደረጉት። ብዙ ጊዜ ከህወሓትና ከመከላከያ ጋር እነዚህ ተናበው የሚሰሩ የማንነት ጥያቄ እናንቀሳቅሳለን የሚሉ አካላት ናቸው ይህንን ተኩስ የከፈቱት ብለዋል። ሌተናል ጀነራል ታደሰ ወረደ እንደዚሁ በትግራይ ደቡባዊ ዞን እየተባለ የሚጠራውን የዞን አስተዳዳሪ ከኃላፊነት አንስተዋል የሚሉ መረጃዎች እየወጡ ነው የሚገኙት። ሰሞኑን በዞኑ በማይጨው ጨምሮ በዞኑ ዋና ከተማ በመሆንና በሌሎች አካባቢዎች የተደረገውን ጸረ ህወሓት የተቃውሞ ሰልፍ ተከትሎ ደብረጽዮን የሚመራውን ቡድን ተቃውሞ ተከትሎ የዞኑ አስተዳዳሪ በሌተናል ጀነራል ታደሰ ወረደ ከኃላፊነት ታግደዋል ተብሏል። ጉዳዩ በዚህ የሚቀጥል ከሆነ ዞኑ የራሱን ውሳኔ እንደሚወስድ እንደዚሁ የመረጃ ምንጮቹ ገልጸዋል። አሁን የነደብረጽዮን ቡድን በዚህ ዞን ላይ በተከታታይ የልማት ተጠቃሚ እንዳይሆን የስልጣን እንዳያገኝ በደል ፈጽሟል በሚል የዚህ ዞን መዋቅር ሙሉ በሙሉ ከነደብረጽዮን ቡድን መለየቱን የሚገልጹት የመረጃ ምንጮቹ ይሄ ኃላፊው የሚታገድ ከሆነና ወደ ስራ የማይገባ ከሆነ ሌሎች ቀጣይ የራሳቸውን እርምጃዎች እንደሚወስዱ መረጃዎች ጠቁመዋል። ባለፈው ደብረጽዮን በዚህ ዞን በኃይል ለማስተካከል የዞንና መዋቅሩን እንንቀሳቀሳለን ማለቱን ተከትሎ ነው ሰልፍ እየተደረገ የሚገኘው። ሌላው የህወሓት አክቲቪስቶች እንዲሁም ደግሞ ከኤርትራ እንደዚሁ የአክቲቪስቶች ጋር በመሆን አንድ ቡድን መስርተዋል ተብሏል። ይህ የተመሰረተው ቡድን ጥንዶ እየተባለ ይጠራል ነው የሚሉት የመረጃ ምንጮቹ። ከኤርትራ በኩል ናወል ሰይድ፣ ከትግራይ በኩል ደግሞ እነ ብርሃነ ገብረ ክርስቶስ በጋራ የመሰረቱት ጥንዶ የተባለው የአክቲቪስቶችና የማህበራዊ አንቂዎች ቡድን ስብሰባ በአስመራ አድርጓል የሚሉ መረጃዎች እየወጡ ነው የሚገኙት። ይህንን እንግዲህ ከሌሎች አካላት ለማረጋገጥ አልተቻለም። በዚህ ስብሰባ ላይ ለመገኘት እንደዚሁ ከአሜሪካና ከአውሮፓ ጭምር የመጡ የህወሓት አክቲቪስቶች አሉ ወደ አስመራ ተብሏል። ብርሃነ ገብረ ክርስቶስ እንግዲህ የኢትዮጵያ መጠናከር ለትግራይ የህልውና መዳከም ቀጥተኛ ግንኙነት አለው፣ ስለዚህ ኢትዮጵያ መዳከም አለባት፣ በአንጻሩ የኤርትራ ነጻነት እና ኤርትራ መበርታት ደግሞ የትግራይ ግማሽ ነጻነት ስለሆነ ይህንን መቀጠል አለብን የሚል ጽሁፍ ማሰራጨቱን መረጃ ምንጮቹ የገለጹት ጥንዶ የተባለው የሁለቱ የኤርትራና የትግራይ ወይ ደግሞ የህወሓት አክቲቪስቶች የጋራ ቡድን ባለፈውም እንደዚሁ ዛላምበሳ አካባቢ የጋራ ስብሰባ አድርጎ ነበር ተብሏል። ይህንን ተከትሎ ብርሃነ ገብረ ክርስቶስ የሚባለው ታስሮ ነበረ። በወቅቱ እንግዲህ የትግራይ ፖሊስ እንደዚሁ ፈቶ መልቀቁና የህወሓት ታጣቂዎች እስር ቤቱን ከበው ከእስር ቤት ማውጣታቸውን ነው መረጃዎች የሚያመለክቱት። ለዚህ ከውጭ ሀገራት ወደ አስመራ ለዚህ ጥንዶ ለተባለው ስብስብ ገብተዋል ከተባሉት ውስጥ የህወሓት ደጋፊ የሆኑ ጋዜጠኞችና አክቲቪስቶችም ይገኙበታል ነው የተባለው። የትግራይ መረጃ ስናስከትል የአሜሪካ አምባሳደር በአዲስ አበባ አምባሳደር ማሲንጋ ትግራይ ሽሬ ዛሬ ረፋድ ገብተዋል ተብሏል። አምባሳደሩ በሽሬ ከህወሓት ጄኔራሎች ጋር ይነጋገራሉ ነው የተባለው። ስለ ተፈናቃዮቹ እርዳታ ስለማቅረብ፣ የሰላም ስምምነት አተገባበር እንዲሁም ደግሞ ተፈናቃዮች አሁን ባሉበት ሁኔታ ላይ ውይይቶች ይደረጋሉ ነው የተባለው። ለዚህም የነ ደብረጽዮን ቡድን ውስጥ ያሉ ከፍተኛ ወታደራዊ መሪዎችን ጨምሮ ወደ ሽሬ ሄደዋል ነው የተባለው። ከነዚህ መካከል ምግበ ወዲ ባይታይ፣ ማሾ በየነ፣ ጆን መዲድ፣ ፍስሐ ማንጁስ፣ ድንኩል ወርቁ አይኑ፣ ሀጎስ ገብሩ፣ ሸሪፎ ወዲ፣ ብርሃነ ዘነበ ክፍሉ፣ ንጉስ ወዲ ራያ እንዲሁም ደግሞ ገብረ ስላሴ ወዲ ያትል የተባሉ የህወሓት ከፍተኛ ወታደር መሪዎች ሽሬ ከተማ ገብተዋል ተብሏል። አምባሳደሩ በሚገኝበት ስብሰባ ላይ ለመነጋገር ከዚህ ጋር በተያያዘ እንደዚሁ እንግዲህ የትግራይ ጊዜያዊ አስተዳዳሪ ሌተና ጀነራል ታደሰ ወረደ አሁን በጅማና በባህር ዳር በጅማ ያደረጉትን ጉብኝት ጨርሰው ወደ አዲስ አበባ ተመልሰዋል። ወደ ባህር ዳር ያቀናሉ ተብሎ ነው የሚጠበቀው። አምባሳደሩ ወደ ትግራይ የሄደበትና ሌተናል ጀነራል ታደሰ ወረደ ወደ ባህር ዳር ሄዱበታል የተባለው ጉዳይ በተለይ ተፈናቃዮች ከማስመለስ አንጻር እንግዲህ በቀጥታም የሆነ ግንኙነት እንደሚኖራቸው እሙን ነው። ምክንያቱም ወደ ወልቃይት ተፈናቃዮችን እንመልሳለን የሚለው መርሃ ግብር አንድ አካል የሆነ የአሜሪካም ተጽዕኖ ያለበትና የሰላም ስምምነቱን አተገባበር በተመለከተ እየቀረበ ያለ ጉዳይ ነው። ወደ ሌሎች መረጃዎች እሄዳለሁ። በኦሮሚያ ክልል በወታደራዊ ማሰልጠኛ ጣቢያ ውስጥ 7 የብልጽግና ባለስልጣናት መሞታቸውን ዋዜማ ሬዲዮ ዘግባለች።
ዋዜማ አዋሽ ቢሾላ ተብሎ በሚጠራው ወታደራዊ ካምፕ ለመሰረታዊ ውትድርና ከሳምንታት በፊት ከገቡ የብልጽግና የቀበሌና የወረዳ አመራሮች 7ቱ ህይወታቸው አልፏል ነው የተባለው። 17000 የሚደርሱ የክልሉ አመራሮች በዚህ ወታደራዊ ማሰልጠኛ ውስጥ ይገኛሉ። የ200 የሚሆኑት ደግሞ ስልጠናውን አምልጠው ጠፍተዋል በተለያየ መንገድ ተብሏል። የሟቾቹ አስክሬን ቤተሰቦች ተቀብለው ስለመቅበራቸው እንደዚሁ ዋዜማ ገልጿል። በአካባቢ ባለው ከፍተኛ ሙቀትና የብልጽግና አመራሮች ህይወታቸው ማለፋቸውን ተከትሎ ስልጠናው ከተያዘለት የጊዜ መርሃ ግብር እንዲያጥርና ለ45 ቀን ተይዞ የነበረው መርሃ ግብር ወደ 30 ቀናት ዝቅ እንዲል እና የፊታችን ግንቦት 21 ስልጠናው እንዲጠናቀቅ ተወስኗል ተብሏል። እንግዲህ በኦሮሚያ ክልል በተለያዩ አካባቢዎች ያለውን እንደዚሁ የታጣቂዎች ጋር ውጊያ ተከትሎ የብልጽግና በየቀበሌውና በየወረዳው ሶስት የብልጽግና ባለስልጣናት ወታደራዊ ስልጠና እንዲወስዱ ባለፈው ከሚሊሻዎች ጋር መመልመላቸው መዘገቡ ይታወቃል። በአማራ ክልልም ተመሳሳይ መርሃ ግብር ይቀጥላል ተብሎ ነው የሚጠበቀው። የብልጽግና አመራሮች ወደ ወታደራዊ ማሰልጠኛ ጣቢያ ገብተው ስልጠና ይቀጥላሉ ተብሎ እቅድ መያዙን የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ሲሄድ እንግዲህ ከዚህ ቀጥሎ የግንባር መረጃዎችን ነው የማስከትለው። የመጀመሪያው ወደ ሰሜን ወሎ መቄት የሚወስደን መረጃ ላስቀድምና ተከታታይ መረጃዎችን አደርሳለሁ። ወደ ሰሜን ወሎ መቄት ስንሄድ መቄት ወረዳ ሀና መኳ ተብሎ በሚጠራ ቦታ የረፋዱን ከፍተኛ ተኩስ ነበር ተብሏል። የወረዳው የካቢኔ አባላት ባለስልጣናት የብልጽግና መምህራንን ለመሰብሰብ ወደ አካባቢው መንቀሳቀሳቸውን ተከትሎ እነሱን ባጀቡ ወታደሮችና የአድማ ብተና አባላት ላይ ድንገተኛ ጥቃት ተከፍቶ ነው ውጊያው የተቀሰቀሰው ተብሏል። የወረዳው ባለስልጣናት በአድማ ብተና እና በሚሊሻ ታጅበው ሲንቀሳቀሱ ሀና መኳት ተብሎ የሚጠራ ቦታ ከረፋዱ 3 ሰዓት ከ20 ድንገተኛ ጥቃት ተከፍቷል ተብሏል። ይህንን ጥቃት ተከትሎ የሚሊሻና የአድማ ብተና አባላት የአጸፋ ምላሽ እየሰጡ ስለመሆናቸውና እስከዚህ ሰዓት ድረስ ውጊያ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ምናልባት መረጃው የሚደርስ ከሆነ ወደ እናንተ ተመልሶ የሚደርስ ይሆናል። ከ2 ሳምንት በፊት በዚሁ አካባቢ ጭልፊት የተባለው የሚሊሻ አዛዥን ጨምሮ ድንገተኛ ጥቃት ተከፍቶ ሀና መኳት በተባለው ቦታ በርካታ የሚሊሻ አባላት ሙትና ቁስለኛ መሆናቸው ይታወቃል። ይህን ተከትሎ ዛሬም በዚህ ቦታ ተመሳሳይ ጥቃት መፈጸሙን ነው መረጃዎች የሚያሳዩት። ወደ ሸዋ ስንሄድ ወደ ሸዋ መራቤቴ የሚወስደን መረጃ አስከትላለሁ። በሸዋ መራቤቴ በ3 ቦታዎች ከማለዳ ጀምሮ ከባድ ውጊያ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ቦታዎቹ ውጊያ እየተደረገባቸው ያሉ ድዮ፣ ወራንዳ እንዲሁም ደግሞ ቸፈሪያምባ ተብሎ በሚጠሩ ቦታዎች ነው ውጊያ እየተደረገ የሚገኘው። ይሄ ውጊያ እስከዚህ ሰዓት ድረስ መቀጠሉን የሚገልጹት የመረጃ ምንጮች የአማራ ፋኖ በሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ተሰማ እርገጤ ክፍለ ጦርና የተለያዩ ሻለቃዎች ናቸው ውጊያ እያደረጉት የሚገኙት። የመንግስት ኃይሎች ወደዚህ አካባቢ ከ3 አቅጣጫዎች ስለመግባታቸው የመረጃ ምንጮቹ ገልጸዋል። አንደኛው ከሚዳ መራኛ፣ ሁለተኛው ከንሳሮ ለሚ፣ ሶስተኛው ደግሞ ከመራቤቴ ፈጢራ ተብሎ ከሚጠሩ አቅጣጫዎች በመንቀሳቀስ ነው ወደዚህ ቀጠና ዛሬ ከማለዳ ጀምሮ በርካታ የመንግስት ኃይሎች እየገቡት። በዙ 23 በዲሽቃ የታገዘ ውጊያ ነው እየተደረገ ያለው። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ከሳምንት በፊት በዚህ አካባቢ በተደረገው ውጊያ አንድ ኮሎኔልን ጨምሮ እና አጃቢዎቹ በደፈጣ ጥቃት ችጉር ተብሎ የሚጠራ ቦታ ሞትና ቁስለኛ መሆናቸው ይታወቃል። ሌላው የፋኖ መሪ ቤተሰቦች ላይ የሚፈጸም እንደዚሁ በሚሊሻዎች በመንግስት የጸጥታ ሰዎች ኢሰብአዊ ድርጊት ቀጥሏል ነው የተባለው። ከፋኖ መሪዎች መካከል የአማራ ፋኖ በሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ሙላቱ ቤተሰቦች ታስረዋል፣ ከ20 በላይ የቀንድ ከብቶች ተወስደዋል፣ ቤቱ ተቃጥሏል፣ እንዲሁም ደግሞ ዘመዶቹ እንዲሰደዱ ተደርገዋል ተብሏል። እንዲሁ በተመሳሳይ አርማጭሆ የፋኖ ቤተሰብ ናችሁ የተባሉ 5 መኖሪያ ቤቶች የፋኖ ቤተሰብ መኖሪያ ቤቶች እንዲቃጠሉ እንዲፈርሱ ተደርገዋል። ቆርቆሮዎቹን በሚሊሻዎችና በወታደሮች ተነቃቅለው ተወስደዋል። በቦምብም እንደዚሁ እንዲቃጠሉ የተደረጉ አሉ። አንድ ክሊኒክን ጨምሮ እንደዚሁ የፋኖ ደጋፊ ናቸው በሚል የሐኪሞች ክሊኒክ እንደዚሁ እንዲወድም ተደርጓል ተብሏል። በተመሳሳይ ጎጃም ደጋዳሞት የአማራ ፋኖ በጎጃም የደጋዳሞት ብርጌድ ሰብሳቢ የነበረው የፋኖ ዳሞት አለህኝ እናትም እንደዚሁ ከትላንት ጀምሮ ለሁለተኛ ጊዜ በሚሊሻዎች ታግተው ተወስደዋል ተብሏል። ወደ ወረዳው ተወስደው ስለመታሰራቸው ነው የመረጃ ምንጮቹ እየገለጹት። ወደ ጎንደር ስንሄድ ጎንደር ከተማ ሌሊቱን በ3 አቅጣጫዎች ከፍተኛ ተኩስ ነበር ተብሏል። ከእኩለ ሌሊት ጀምሮ እስከ ሌሊቱ 8 ሰዓት ድረስ የቀጠለው ተኩስ በተለያዩ አካባቢዎች ይሰማ ነበር የሚሉት የከተማዋ የመረጃ ምንጮች
በዚህ ተኩስ የደረሰው ጉዳት አልታወቀም። ተኩሱ ግን ከሌሊቱ 8 ሰዓት ተኩል ጀምሮ በተለያዩ አካባቢዎች የነበረው ቆሟል ነው የተባለው። በተመሳሳይ ጎንደር ዙሪያ ወረዳ ማክሰኝት ከተማ ሌሊቱን ከፍተኛ ተኩስ ነበረ። ከቴክኒክና ሙያ ኮሌጅ ጊዜያዊ ካምፕ እንደዚሁ የመንግስት ኃይሎች ያጸፋ መልስም ይተኩሱ ነበረ። በዚህም ተኩስ የደረሰው ጉዳት አልታወቀም። ከንጋት ጀምሮ ግን ከተማው ወደ መደበኛ እንቅስቃሴው ተመልሷል ነው የተባለው። ከስምሪት ቀጠና የሚወጡ የመንግስት ወታደሮችን በተመለከተ እንደዚሁ እየወጡ ያሉ መረጃዎች አሉ። በተለያዩ አካባቢዎች ከስምሪት ቀጠናዎቻቸው የሚወጡ የሚሊሻ አባላት፣ የወታደሮች፣ የአድማ ብተና አባላት፣ የፖሊስ አባላት እንዲሁም ደግሞ የመከላከያ የተለያዩ አደረጃጀቶች እንግዲህ መካናይዝድም የእግረኛንም ጨምሮ ቁጥራቸው እየተበራከተ ነው የሚገኘው። በሰሞኑን በተለያዩ አካባቢዎች እንደዚሁ ከስምሪት ቀጠናዎቻቸው በርካቶች ወጥተዋል። የመካናይዝድ አባላትን ጨምሮ የሬዲዮና የኦፕሬተር ባለሙያዎች የሆኑ የመከላከያ አባላት ከስምሪት ቀጠናዎቻቸው በመውጣት ወደ ፋኖ ተቀላቅለዋል የሚሉ መረጃዎች አሉ። ባለፈው ሳምንት እንግዲህ ምስራቅ ጎጃም፣ ምዕራብ ጎንደር እንዲሁም ደግሞ ምዕራብ ጎጃም እና ሰሜን ሸዋ ማዕከላዊ ጎንደርን ጨምሮ በበርካታ አካባቢዎች ከ95 በላይ የሚሊሻ አባላትን ሳይጨምር በርካታ ወታደሮች ከስምሪት ቀጠናዎቻቸው በመውጣት ወደ ፋኖ ስለመቀላቀላቸው የመረጃ ምንጮች ገልጸዋል። ከነዚህ ውስጥ ከግማሽ በላይ የሚሆኑት ትጥቃቸውን ይዘው እንደነበረ የመረጃ ምንጮቹ ያስታውሳሉ። በዚህ በኩል እንግዲህ ብዙዎቹ ፋኖዎች እጅ እየሰጡ ነው፣ በምህረት እየገቡ ነው የሚለው የመንግስት ጥሪ፣ በትይዩ ደግሞ በርካታ የመንግስት ወታደሮች ደግሞ ወደ ፋኖ እየተቀላቀሉ ስለመሆናቸው የሚገልጹ መረጃዎች ናቸው እየወጡ ያሉት። ሌላው መረጃ እንደዚሁ ወደ ግንባር መረጃዎች መለሳለው። የኢትዮጵያ ፌዴራል ፖሊስ እንደዚሁ ሀፍረተቢስ የሆነ መግለጫ አውጥቷል። በኢሳያስ በላይም በተመለከተ በእስር ቤት ተቀጥቅጦ አልተገደለም፣ የተገደለው በትይዩ በሽታ ነው፣ በሳምባ ምች ነው የተገደለው በሚል መግለጫ አውጥቷል። ይሄ ጉዳይ እንግዲህ እጅጉን መነጋገሪያ የነበረው ሰሞኑን መሰረት ሚዲያም ካወጣው በኋላ ከዛ ቀደም ብሎ ባለፈው ዓመት ጀምሮ በዚህ ሚዲያም በተከታታይ ፕሮግራሞች ተሰርተውበት ነበረ። ኢሳያስ የተገደለው በእስር ቤት ውስጥ በመንግስት የደህንነትና የጸጥታ ሰዎች ተቀጥቅጦ አፋር ውስጥ ነው። አስክሬኑን ለቤተሰቦቹ አምጥተው የሰጡት። በዚህ ጉዳይ አብሮ ተቀጥቅጦ ሲገደል እስር ቤት ውስጥ የነበሩ አሁን በእስር ላይ የሚገኙ የኢንሳ አባላት የሆኑ 4 ሰዎች አብረው ይገኛሉ። አሁን ክስ ተመስርቶባቸው እየተመላለሱ ነው የሚገኘው። እነሱ ለፍርድ ቤት ልደታ ፍርድ ቤት በተለያዩ ጊዜያት ማስታወሻ ላይ የተመዘገበ ጉዳይ ነው። በተለያዩ ጊዜያት ለፍርድ ቤቱ ኢሳያስ ተቀጥቅጦ እንዴት እንደተገደለ ፊታቸው ላይ ተዝረፍርፎ እንዴት እንደወደቀና ህይወቱ እንዴት እንዳለፈ ለፍርድ ቤቱ አስረድተዋል። ፍርድ ቤቱ ይህንን ሰምቷል። አሁን ፌዴራል ፖሊስ በሚዲያ ከተጋለጠ በኋላ ይህንን ያላደረኩም እያለ ነው የሚገኘው። እውነታው ግን ይህ አይደለም። በወቅቱ ቢቢሲ ጭምር ቤተሰቦቹን እንዲያናግር ቤተሰቦቹን አድራሻ ጭምር ጠይቀውኝ ለቢቢሲ ጋዜጠኞች ሰጥቻለሁ። በወቅቱ እናቱ ባለቤቱና አጎቱ ከፍተኛ ዛቻና ማስፈራሪያ ደርሶባቸው ለቢቢሲ ቃለ ምልልስ እንዳይሰጡ መደረጉንም እንደዚሁ ማስታወስ ያስፈልጋል። አሁን ይህንን የፌዴራል ፖሊስ ቅጥቀጣና ግድያ ለማስተባበል እነዚህ በእስር ቤት ውስጥ የሚገኙ የኢንሳ አባላት እውነቱን የሚያውቁና በአይናቸው ያዩ ለፍርድ ቤትም ተደጋጋሚ ምስክርነት ያስረዱ አሁን ሌላ ጫና ውስጥ እንዳይገቡ እንግዲህ ሁሉም ሰው ጉዳዩን ሊከታተለው ይገባል። ኢሳያስ በላይ እንግዲህ የቀድሞ የኢንሳ ባለሙያ የነበረ በቀደም በነበረው የመሰረት ሚዲያ ዘገባም የአማራ ክልል የክልሉ የፖሊስ ሬዲዮ ሙሉ በሙሉ ከጥቅም ውጭ ሆኖ ኮዱ ሲበላሽ ለማስተካከል ከኢንሳ ተልኮ በመሄድ ይህንን ተልኮ እየተወጣና ሬዲዮና መገናኛው እንዲሁም ደግሞ የህዝብና የሀገር ደህንነት ወደ መደበኛ ሁኔታ እንዲመለስ ያደረገ ከኢንሳ ባሻገር የአማራ ባንክ እንደዚሁ ከፍተኛ የኮምፒውተር ባለሙያ የነበረ ከዛ በፊት እንግዲህ በተለያዩ ኃላፊነቶችም ጭምር እየሰራ እንደሆነ የህይወት ታሪኩ ያሳያል። ይህንን ነው እንግዲህ ፌዴራል ፖሊስ ወደ አፋር ወስዶ ቀጥቅጦ ገድሎ አስክሬኑን ለቤተሰቦቻቸው ያስረከባቸው። ይህንን ማስተባበል እንግዲህ በምን ያክል የሞራል ውድቀት ውስጥ እንደሚገኙ የመንግስት ሰዎች የሚያሳይ ነው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች በነገራችን ላይ በዚህ ጉዳይ ላይ ዘገባ ማጣራት የሚፈልጉ የሚዲያ አካላት፣ የሰብአዊ መብት ድርጅቶች ካሉ የቤተሰቦቹን አድራሻ ማግኘት ይችላሉ። ቤተሰቦቹም ከፍተኛ ጫና ውስጥ ነው ያሉት። እርዳታም ድጋፍም ማድረግ የሚፈልጉ ካሉም እንደዚሁ አድራሻቸውን ማግኘት ይችላሉ። በኢሜይል በውስጥ ልጠይቁኝ ትችላላችሁ።
ወደ ሌሎች መረጃዎች ሲሄዱ ወደ አዊ ዞን ቲሊሊ የሚወስደውን መረጃ ላስከትል። በአዊ ዞን ቲሊሊ በመከላከያ ጊዜያዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። በትምህርት ቤቱ ሰፍሮ በሚገኝ የመንግስት ኃይል ላይ በተፈጸመ ድንገተኛ ጥቃት ከ18 በላይ የሚደርሱ የመንግስት ወታደሮች ሞትና ቁስለኛ ሳይሆኑ አልቀሩም ተብሏል። ዛሬ የተፈጸመ ድንገተኛ ጥቃት ነው ይሄ ቲሊሊ ከተማ። ከቀናት በፊትም እንደዚሁ ተሽከርካሪ ላይ የተፈጸመ ጥቃት ጉዳት ማድረሱ ይታወቃል። ወደ ደብረ ማርቆስ ስንሄድ ደብረ ማርቆስ በሁለት ቀናት ሁለተኛ የቦምብ ፍንዳታ ከተማ ውስጥ ተፈጽሟል ተብሏል። ግንቦት 11 2017 ረፋድ በቀበሌ ጽሕፈት ቤት ላይ የቦምብ ፍንዳታ መድረሱን የመረጃ ምንጮች ገልጸዋል። በፍንዳታው የደረሰው ጉዳት ግን አልታወቀም ተብሏል። የአብማ ክፍለ ከተማ ቀበሌ 01 ተብሎ የሚጠራው የአስተዳደር ጽሕፈት ቤት ውስጥ ነው የቦምብ ፍንዳታው የደረሰው። የቦምብ ጥቃቶች የተፈጸመው ተደጋጋሚ ማስጠንቀቂያ በተላለፉ የብልጽግና አመራሮች ላይ መሆኑን የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ ከሁለት ቀናት በፊት በተፈጸመ ድንገተኛ የቦምብ ጥቃት እንደዚሁ የቀበሌ አስተዳዳሪን ጨምሮ ሌሎች የብልጽግና ባለስልጣናት እንደዚሁ ሞትና ቁስለኛ ሲሆኑ ሁለት ሲቪል ሰዎችም እንደዚሁ የአካል ጉዳት ደርሶባቸዋል ተብሏል። እነዚህን የቦምብ ጥቃቶች እየፈጸምናቸው በተደጋጋሚ ማስጠንቀቂያ የሰጣቸው ሰዎች ማስጠንቀቂያውን ተላልፎ በመገኘታቸው ነው የሚለው ፋኖ ወደፊትም ተጠናክረው የሚቀጥሉ መሆናቸው ሊታወቅ ይገባል ብለዋል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል በደቡብ ምዕራብ ኢትዮጵያ ትምህርት ቤቶች ሙሉ በሙሉ ስራ አቁመዋል የሚል መረጃ ነው እየወጣ የሚገኘው። መምህራን ወደ ትምህርት ቤቶቹ እንዲገቡ ወታደር ተሰማርቷል። ፖሊስ ተበትኖ መምህራንን ከየቤቱ እየያዘ ወደ ትምህርት ቤቶቹ እንዲገቡ እያደረጉ ነው የሚገኙት። እስካሁን ድረስ ወደ ጅንካ ተብሎ የሚጠራ ቦታ 8 መምህራን ታስረው ተወስደዋል ብለዋል። በዚህ በኩል ተጨማሪ መረጃዎችን ይዤ በሌላ የመረጃ ሰዓት የምመለስ ይሆናል። ሌላው የአማራ ማህበር በአሜሪካ ከግንቦት 4 እስከ ግንቦት 10 በ7 ቀናት በሰላማዊ ዜጎች ላይ የደረሰውን በደል ጨምሮ የተደረጉ ጦርነቶችን በሳምንታዊ ሪፖርቱ ይፋ አድርጓል። በ42 ወረዳዎች በ11 ዞኖች በተደረጉ ጦርነቶች የሰብአዊ ጥሰቶች ተፈጽመዋል፣ በርካታ የንጹሃን ጉዳት ደርሷል በሚል ዝርዝር ሪፖርት ይዞ ወጥቷል። ሪፖርቱን ልትመለከቱት ትችላላችሁ። ሌላው በሞዛምቢክ ከ6000 በላይ ኢትዮጵያውያን ታግተው ይገኛሉ የሚለው ደግሞ የሴቶችና ማህበራዊ ጉዳይ ሚኒስቴር አስደንጋጭ መረጃ ነው። እነዚህ ኢትዮጵያውያን በአሰቃቂ ሰብአዊ ድርጊት እየተፈጸመባቸው ነው የሚገኙት። አብዛኞቹ ከኢትዮጵያ ወደ ደቡብ አፍሪካ በስደት ለማቋረጥ ሲሞክሩ ሞዛምቢክ ውስጥ ታግተው የሚገኙ ናቸው። ዛምቢያ ውስጥም እንደዚሁ ቁጥራቸው በውል ያልታወቁ በርካታ ኢትዮጵያውያን ታግተው ይገኛሉ ተብሏል። የሚኒስትሩ ዜጎቹን ለመመለስ እና ወደ ሀገራቸው ለማስገባት የገንዘብ ድጋፍ የለኝም፣ ገንዘብ ድጋፍ ያስፈልገኛል ብሏል። ከዚህ ጋር በተያያዘ በጅቡቲም በርካታ ኢትዮጵያውያን እንደዚሁ የመኖሪያ ፈቃድ የላቸውም በሚል እየተባረሩ መሆናቸውን ነው መረጃዎች የሚያሳዩት። በጅቡቲ እንግዲህ እስከ ግማሽ ሚሊዮን ኢትዮጵያውያን ይኖራሉ ተብሎ ነው የሚገመተው። ከነዚህ ውስጥ እንግዲህ እስከ 185,000 የሚደርሱ የመኖሪያ ፈቃድ የላቸውም በሚል ሰሞኑን ከጅቡቲ እየተባረሩ እንዲሁም ደግሞ ከፍተኛ የሆነ እንግልት እየደረሰባቸው መሆኑን የመረጃ ምንጮች ገልጸዋል። በዚህ በኩል የኢትዮጵያ ኤምባሲ በጅቡቲ የጊዜ ገደቡ እንዲራዘም ለጅቡቲ መንግስት ያቀረበው ጥያቄ ተቀባይነት በማጣቱ ነው ኢትዮጵያውያኑ እየተንገላቱ የሚገኙት ተብሏል። ለሰዓት ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ የመረጃ ሰዓት እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ